ሰላም ጤና ይስጥልን የቻናላችን ቤተሰቦች ህወሓት የታጠቃቸውን ድሮኖች በመጠቀም ጠላት የሚለውን የመከላከያ ሰራዊት ወታደራዊ መረጃ ቀርጾ በሶሻል ሚዲያ ላይ ማሰራጨቱ ከፍተኛ ትኩረትን የሳበ ሲሆን በዛሬው ዕለት ደግሞ በሱዳን በኩል በሰቲት ወንዝ ላይ የህወሓት ሰራዊት አባላት አስከሬን ተንሳፎ መገኘቱ ተረጋግጦ እጅግ አሳዝኗል። ይህ በእንዲህ እንዳለ ህወሓት በራያ አላማጣ አዲስ ወታደራዊ እንቅስቃሴ ማድረጉን የሚያመለክት መረጃ የወጣ ሲሆን አውሮፓ ሰላም ፋውንዴሽን ደግሞ ሁኔታዎች ወደ አዲስ አጥፊ ጦርነት እንዳያመሩ አጣዳፊ ማስጠንቀቂያ አውጥቷል። በዛሬው ቪዲዮአችን እነዚህን አዳዲስ ክስተቶችና ሙሉ መረጃዎች አቀናጅተን ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። እዚህ ቻናል አዲስ ከሆናችሁ ሁሌም እውነተኛ ፈጣንና ታማኝ መረጃዎች ቀድመው ለእናንተ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃዎች እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ በቅድሚያ በማህበራዊ ሚዲያ ላይ ሰፊ ትኩረት ያገኘውና የትግራይ ኃይሎችን አዲስ የወታደራዊ ቴክኖሎጂ አጠቃቀም የሚያሳየውን መረጃ እናስቀድማለን። በሶሻል ሚዲያ ላይ ይፋ በተደረጉ አዳዲስ መረጃዎች እንደተመለከተው የህወሓት ወይም የትግራይ ኃይሎች ቲዲኤፍ ድሮኖች መታጠቃቸው ታውቋል። እነዚህን ድሮኖች በመጠቀም የጠላት የሚሉትን የኢትዮጵያ ሀገር መከላከያ ሰራዊት ተራራማ ቦታዎችና ያደረጋቸውን ምሽጎች፣ የታንኮች አሰላለፍና ወታደራዊ እንቅስቃሴዎች በቅርብ ርቀት እየተከታተሉ መረጃዎችን በሶሻል ሚዲያ ይፋ ማድረጋቸው የብዙዎችን ትኩረት ስቧል። ይፋ የሆኑት የድሮን ተንቀሳቃሽ ምስሎች እንደሚጠቁሙት ከሆነ የመከላከያ ሰራዊት ሜካናይዝድ ክፍሎች፣ ታንኮችና እግረኛ ጦር በትግራይ አቅራቢያ በሚገኙ የድንበርና የተራራማ ቦታዎች ላይ ምሽግ ቆፍረው ሰፊ ኃይል ክምችት ማድረጋቸውን ያሳያሉ። በሌላ በኩል ኢንሳይድ አፍሪካ ባወጣው ዘገባ መሰረት በጀነራል ወዲ አንቱሩ የሚመራውና አራ መሬት ወይም ደግሞ ትግራይ ፒስ ፎርስ በመባል የሚታወቀው የትግራይ የሰላም ኃይል ተዋጊዎችም ዝግጅታቸውን ማጠናቀቃቸውን ገልጸው ወደ መቀሌ ለማምራት መዘጋጀታቸውን አስታውቀዋል። በሁለተኛ ደረጃ ከተደረጉ የኃይል ግጭቶች በኋላ ከሱዳን ድንበር አካባቢ የወጡና ከፍተኛ ድንጋጤ የፈጠሩ አሳዛኝ መረጃዎችን እናቀርባለን። የዶቼ ቬለ ዘገባና የሱዳን ሕክምና ባለሙያዎች ይፋ እንዳደረጉት ሱዳንን ከኢትዮጵያ ጋር በሚያገናኘው የሰቲት ወንዝ ውስጥ 15 የህወሓት ወይም የትግራይ ተዋጊዎች አስክሬን ተንሳፎ መገኘቱ ተረጋግጧል። እንደ ሱዳን ሕክምና ባለሙያዎችና የዶቼ ቬለ ዘገባ መረጃ ከሆነ በርካታ የቆሰሉ የትግራይ ተዋጊዎች ድንበር አቋርጠው በመግባት በአሁኑ ወቅት በሱዳን ሆስፒታሎች ውስጥ ሕክምና እየተከታተሉ ይገኛሉ። የኢትዮጵያ ፌዴራል መንግስት ጦርና የህወሓት ተዋጊዎች ያደረጉት አዲስ የግጭትና የውጊያ ዝግጅት ሰላማዊ ሰዎችን ለከፋ አደጋ እንደሚያጋልጥ አምነስቲ ኢንተርናሽናል አጥብቆ አስጠንቅቋል። በርካቶች ከውጊያ ለማምለጥ ሲሞክሩ በወንዙ በኩል አቋርጠው ለመሻገር ሲሉ በውሃ ውስጥ ሰምጠው ህይወታቸውን ማጣታቸውን የጀርመን ራዲዮ ወይም ደግሞ ዶቼ ቬለ መረጃዎችን ያረጋግጣል። ይህ በእንዲህ እንዳለ በስፍራው እየተካሄደ ያለውን የቀጥታ የጦር አሰላለፍ መረጃ እንመልከት። ከግንባር በተገኙ መረጃዎች መሰረት በህወሓት በኩል ያለው አርሚ 31 2 ፕላስ ኮር በራያ አላማጣ በኩል ሰፊ አዲስ የጦር እንቅስቃሴ ጀምሯል። ይህ የጦር ኃይል ሌሊት ተንቀሳቅሶ ኪዳነ ምሕረት ኪዳን ጣቢያ አድሮ ማለዳ ጉዞውን የቀጠለ ሲሆን እንቅስቃሴው በሁለት ዋና ዋና አቅጣጫዎች እየተካሄደ ይገኛል። አንደኛው ኃይል በበላት ጣቢያ አድርጎም ወደ አቆደራ መረዋና ደጓት አቅጣጫ እየመራ ይገኛል። ሁለተኛው ኮር በታችኛው ክፍል በራያ አላማጣ በኩል ወደ ደጓት እየገባ መሆኑ ተረጋግጧል። አጠቃላይ ሙሉ አርሚ 31 ወደ ራያ አላማጣ ወረዳ መረዋ ክላስተር በመጓዝ ላይ እንደሚገኝ ከስፍራው የወጡ የወታደራዊ እንቅስቃሴ መረጃዎች ያመላክታሉ። እነዚህን የወታደራዊ እንቅስቃሴዎች፣ የድሮን ቅኝቶችና የድንበር ክስተቶች ተከትሎ በአካባቢው አዲስ አጥፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት መደቀኑን የአውሮፓ ሰላም ፋውንዴሽን ባወጣው መግለጫ አስታውቋል። ፋውንዴሽኑ እንዳመለከተው በኢትዮጵያ ፌዴራል መንግስት ወይም አዲስ አበባና ትግራይ ክልል መቀሌ መካከል ያለው ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መጥቷል። ይህ ውጥረት በተለይም በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭት ሊፈጥር እንደሚችል አብራርቷል። የፕሪቶሪያው የሰላም ስምምነት ዘላቂ ሰላም ለመገንባት መንገድ የከፈተ ቢሆንም በአሁኑ ወቅት በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው ውጥረት እንዲሁም በአዲስ አበባና በመቀሌ መካከል ያለው አለመተማመን የተመዘገበ አዎንታዊ እርምጃዎችን አደጋ ላይ እየጣለ መሆኑን ገልጿል። ለፖለቲካዊ አለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችል የጠቆመው ፋውንዴሽኑ ሁለቱም ወገኖች የህዝብን ደህንነት አስቀድመው ከማንኛውም ውጥረት በመቆጠብ ልዩነቶቻቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል። በመቀለ በህወሓት አመራሮችና ከፍተኛ ወታደራዊ መኮንኖች መካከል ስብሰባ መካሄዱ ተገለጸ። ሐምሌ 28 ቀን 2018 ዓ.ም በትግራይ ክልል መቀለ ከተማ ዳግም አምሳል በተባለ አካባቢ በሚገኝ የአንድ የቀድሞ ጦር መኮንን መኖሪያ ቤት በህወሓት ፖሊት ቢሮ አባላትና ከፍተኛ ወታደራዊ መኮንኖች መካከል ሙሉ ቀን የፈጀ ስብሰባ መካሄዱን ምንጮች ዘገቡ። በቀረበው መረጃ መሰረት በስብሰባው ላይ የቀድሞና የሁኔታው ከፍተኛ የጦር መኮንኖች እንዲሁም የድርጅቱ አመራሮች ተካፍለዋል። ተሳታፊዎቹ መካከል ወታደራዊ መኮንኖች ጀነራል ፍስሐ ማንጁስ፣ ጀነራል ወዲ እምበይተይ፣ ጀነራል ዮሐንስ መዲድ፣ ጀነራል ማሾ በየነ፣ ጀነራል መግበይ ኃይለ፣ ጀነራል ታህላይ የዘመቻ ኃላፊ፣ ኮሎኔል ጉዕሽ የመገናኛ ኃላፊ፣
ኮሎኔል ሀጎስ የአየር ኃይል ኃላፊ፣ ኮሎኔል ወዲ ወሌ የመረጃ ኃላፊና ኮሎኔል ወዲ ባቤ የሎጂስቲክስ ኃላፊ፣ የፖሊት ቢሮና የፖለቲካ አመራሮች ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተና አቶ ጌታቸው አሰፋ ይገኙበታል። የፌዴራል መንግስቱ ስለ ስብሰባው አካሄድና ተሳታፊዎች ዝርዝር መረጃ በቴክኖሎጂና በህዝብ ጥቆማ አማካኝነት አስቀድሞ የነበረኝ ቢሆንም በአካባቢው በሚኖሩ ነዋሪዎች ላይ ጉዳት እንዳይደርስ በማሰብ ምንም አይነት ወታደራዊ እርምጃ ወይም ጥቃት ሳይወስድ እንዳለፈ ገልጿል። የሁኔታውን እድገት በተመለከተ ከሚመለከታቸው አካላት ተጨማሪ ማብራሪያ ይወጣል ተብሎ ይጠበቃል። በደረሰን ሰዓት እናደርስላችኋለን። በሌላ መረጃችን ደግሞ የሱዳን ጦር አዲስ የጦር መሳሪያ ስምምነትና የቀጠናው የኃይል ሚዛን መለዋወጥን እንመለከታለን። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት ከፓኪስታን ጋር ባደረገው ስምምነት መሰረት ሞሐፊዝ ቪ የተሰኙ ዘመናዊ የታጠቁ የጦር ተሽከርካሪዎችንና ኬ8 የተባሉ ተዋጊ ጀቶችን መረከብ መጀመሩ ተሰምቷል። ይህ ወታደራዊ ስምምነት ለካርቱም መንግስት ቀላል መሳሪያዎችን የማግኘት ጉዳይ ብቻ ሳይሆን ከአቡዳቢ የተባበሩት አረብ ኤሚሬትስ በሚደርስበት የዲፕሎማሲያዊና ኢኮኖሚያዊ ጫና ምክንያት ለማግኘት ተስኖት የነበረውን የቻይና ሰራሽ ዘመናዊ የጦር መሳሪያዎች በፓኪስታን አቋራጭ መንገድ በቀላሉ ለማስገባት ትልቅ በር የከፈተለት ክስተት ተደርጎ ተወስዷል። ይህ የሱዳን ጦር አዲስ የጦር መሳሪያ መታጠቅና ማጠናከር በሱዳን የውስጥ ውጊያ ላይ ብቻ ሳይሆን በቀጠናው የኃይል ሚዛን ላይ በተለይም ከኢትዮጵያና ከቀጠናዊ ፖለቲካ ጋር ተያይዞ ከፍተኛ ተጽዕኖ ሊፈጥር እንደሚችል ይገመታል። ሱዳን ከኢትዮጵያ ጋር ባላት ድንበርና የቀጠናዊ ሽኩቻ ውጥረት ውስጥ ባለችበት በአሁኑ ወቅት የጀነራል አልቡርሃን ጦርነት በዘመናዊ መሳሪያዎች መታጠቅ በድንበር አካባቢ የሚገኙ የትግራይ ኃይሎችን ጨምሮ ለተለያዩ ተቃዋሚዎች ወገኖች ስልታዊ ድጋፍ የማድረግ ወይም የቀጠናውን የኃይል ሚዛን ሙሉ በሙሉ ወደ አንደኛ ወገን የማዘንበል ከፍተኛ አቅም ይሰጠዋል ተብሎ ይገመታል። በተለይም ከካርቱም እና ከፓኪስታን በስተጀርባ የሚከናወነው ይህ ወታደራዊ ዝግጅት በሱዳን በኢትዮጵያና በቀይ ባህር አካባቢ ባሉ ተጽዕኖ ፈጣሪ ሀገራት መካከል ያለውን የጂኦፖለቲካዊ ፍልሚያ ይበልጥ የሚያፋፍመውና በቀጠናው አዲስ የኃይል የበላይነት ፉክክር የሚፈጥር መሆኑን አናሊስቶች ይጠቁማሉ። በሌላ መረጃችን ደግሞ የአርቲስት ነጻነት ወርቅነህ እህትና ወንድም ፍርድ ቤት ቀረቡ። የአርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ ትናንት ሰኞ ሐምሌ 27 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። ተጠርጣሪዎቹ ፍርድ ቤት የቀረቡት በአርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር ደሳለኝና በአርቲስቱ የቅርብ ጓደኛ አርቲስት አስናቀ ንጉሴ በተመሰረተባቸው የምርመራ መዝገብ ነው። የክሱ ዝርዝርና የፖሊስ ጥያቄ ተጠርጣሪዎቹ ምንም አይነት ህጋዊ ወይም ታማኝ መረጃ ሳይኖራቸው በተለያዩ ማህበራዊና የመገናኛ ብዙሃን አውታሮች ላይ በመቅረብ የከሳሾችን ስም የሚያጠፉ መግለጫዎችን ሰጥተዋል በሚል ተከሷል። ጉዳዩን የሚያጣራው ፖሊስ በስም ማጥፋት ወንጀል ተጠርጥረው የተያዙትን ግለሰቦች ቀሪ ምርመራ ለማጠናቀቅ 14 ቀን የምርመራ ጊዜ ቀጠሮ ለፍርድ ቤቱ ጠይቋል። የፍርድ ቤቱ ውሳኔ የቀረበውን የፖሊስ የምርመራ ጊዜ ቀጠሮ ጥያቄና የተጠርጣሪዎችን መከራከሪያ የመረመረው ፍርድ ቤት የፖሊስን የ14 ቀን ጥያቄ ውድቅ በማድረግ የ3 ቀን የምርመራ ጊዜ ቀጠሮ ፈቅዷል። በዚህም መሰረት ፖሊስ ተጨማሪ የምርመራ መዝገቡን አጠናቆም ተከሳሾቹን ለሐምሌ 30 ቀን 2018 ዓ.ም ፍርድ ቤት እንዲቀርቡ ትዕዛዝን አስተላልፈዋል። ውድ የእውነት እውነታውን ሚዲያ ተከታታዮች በአሁኑ ወቅት በሰሜን ኢትዮጵያ ያለው ሁኔታ በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ይገኛል። ህወሓት ድሮን ታጥቆ ያሰራጫቸው መረጃዎች በሰቲት ወንዝ የተገኙ አስከሬኖችና በራያ አላማጣ በኩል ያሉት አዳዲስ የጦር እንቅስቃሴዎች የአካባቢውን የሰላም ሁኔታ አደጋ ላይ ጥለውታል። እናንተ ስለነዚህ ወቅታዊ መረጃዎችና የጦር እንቅስቃሴዎች ምን ታስባላችሁ? አስተያየታችሁን ከታች በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር እያደረጋችሁ ለሌሎች እንዲደርስም አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ሁሌም እውነተኛ ታማኝና ፈጣን መረጃዎች ለእናንተ እንዲደርሷችሁ ጠብቁ። ከመጨረሻው ስለተከታተላችሁን እጅግ እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ ባላችሁበት ሰላም ቆዩ።